ሩታ ጋር ላዋራት ሄጄ ነበር። እሺ ገባ ሩታ ፋይሉን እንድትሰርዝለት ምናምን ላወራት በሄድኩበት ነበር እዛም ዳኒ ስልካቸውን አገኘሁት። እሺ ገባህ አይደል? ስልካቸው ከስልኩ ላይ ነው የወሰድኩት። ከዳኒ ስልክ ላይ ነው ፋይሉ ሰከው። አዎ ሽንት ቤት በገባበት ወዲያውኑ በኤርድሮፕ ወደ ራሴ ስልክ ላኩኝ። በቃ ሩታና ዳኒ የአብርሽን ፋይል ይዘው አብርሽን እያስፈራሩትና ከነሱ ጋር እንዲሆን እያረጉት እንደሆነ ታውቃለህ። አንተም ደግሞ ከሄርሜላ አጠገብ መተህ ከሄርሜላ አጠገብሽ ነኝ ብለህ የሆነ አይነቶች ፋይል ይዘህ እንደነሱ እንደ ሩታና እንደ ዳኒ አብርሽን እንዳስፈራሩት አንተም ሄርሜላን ልታስፈራራትና ልታስለቅሳት እንደመጣ በአንተ በኩል ሰው ነግሮኛል። አንተ እንዴት ነው ሄርሜላ ጋር ልትሆን የምችለው? አጠገብሽ ሆኜ እንደ ወንድም ብዙ ነገር ላደርግ ፈልጋለሁ። የሆነ ነገር አስበው ወይ ደግሞ ሩታና ዳኒ ልከውክ ነው እንጂ መቼም ቢሆን ከታስበለጠ ሄርሜላ አጠገብ ጋር እንደማትሆን ግልጽ ነው። ስለዚህ ይሄን ነገር ደርሼበታለሁ። በመጀመሪያ ደረጃ ማለት ነው አቤል ዳኒ ይኸውልህ ሩታ ህይወት ውስጥ እየገባ ብዙ ነገር እስከዛሬ ያበላሸ ልጅ ነው። ከዚህም በኋላ ደግሞ ዝም ከተባለ ብዙ ነገር ያበላሸ። እሱን ለአንዴና ለመጨረሻ ጊዜ የሚያስወጣ ፋይል ነው። ምን አይነት ፋይል ነው? ፋይሉን አሳየኝ። ይችላል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ የመጣሁት ያው አቡሽ አይታችሁታል፣ የሩታ ወንድም ማለት ነው። እኔን አግኝቶኝ ነበረ። ከዛ በፊት ደግሞ ሄርሜላን አግኝቷት ነበረ። ሄርሜላን ያገኘበት ታይም የኔ ስልክ ዝግ ነበረ። ሄርሜላ እኔ ጋር ትደውል ነበረ፣ ሰው ልታገኝ ስትሄድ ማለት ነው። ሰውን እንትን አትልም እና ስልኬ ዝግ ነበረ። አቡሽን ሄዳ አግኝተዋለች ማለት ነው። አግኝተው መጣ። አቡሽ በብዙ ነገር አጠገብሽ እሆናለሁ ብሎ ደልሏት ብዙ ነገር ብሏት ነበረ። ምክንያቱም ደስ አይልም ወይ ደግሞ አያሳምንም እንደዚህ ነው ነገር። ምክንያቱም አቡሽ የሩታ ወንድም እንጂ የኛ ጓደኛ ምናምን አይደለም፣ የሚታመንም ሰው አይደለም። ያው ሩታ አቡሽ ወይ ደግሞ ኖቬል ዳኒ ተሰብስበው ምን እያደረጉ እንደሆነ ይታወቃል። ስለዚህ እኛ እስከነ ዳኒ ጋር መጣላት ሌላ ነገር እስከ መፍጠር ድረስ ምናምን ደርሰናል። ሌላ ነገር ውስጥም እስከ መግባት ድረስ ደርሰናል። ምክንያቱም ይሄ ነገር በመጣ ነው በሩታ የመጣ ማለት ነው። እነሱ ደግሞ ከዚህ በፊት የሩታ ወንድሞች ደግሞ ከዚህ በፊት እንዳያቻቸው በእህታቸው እንደማይደራደሩና ብዙ ነገር እንዳረጉ ግልጽ ነው። ብዙ ነገር ላይ ያስመስሉ አቡሽ የሚባለው ከዚህ በፊት ብዙ ጊዜ ይቅርታ ጠይቆን ከዚህ በኋላ ከናንተ ጎን ነን ምናምን ብሎ ብዙ ነገር እንዳረገ ያስታውቃል ማለት ነው። እኛ አሁን ላይ እነሱን ምናምንበት ታይም አይደለንም። የራሳችን ህይወት ምንከተልበት እንጂ የነሱ ምናምንበት ታይም አይደለንም። ምክንያቱም ሄርሜላን ሊጎዷት እንደመጡ ያስታውቃል። በአብርሃም በኩል ተሳክቶላቸዋል። የሆነ አንዳንድ ፋይል ይዘው ቪዲዮ ይዘው ተሳክቶላቸዋል። በሄርሜላን ደግሞ የሆነ ነገር አድርገው እሷንም በእነሱ ስር ለማድረግ እንደፈለጉ ግልጽ ነው። ምክንያቱም አያሳምንም። ማንም ሰው ከእህቱ ማንም ሰው ሊበልጥበት አይችልም። እሱ ደግሞ እያለ ያለው እህቴን ትቼ ከሄርሜላ ጎን መሆን እፈልጋለሁ፣ ሄርሜላን ማገዝ እፈልጋለሁ ሲል ግልጽ ነው ይሄን ነገር። ምክንያቱም ሄርሜላን ሊበቀላት እንደሆነ ያስታውቃል። በቃ ይሄን ነው የተረዳሁት። አቡሽ ሄርሜላን ሊበቀላት እንደሆነ ያስታውቃል። ምክንያቱም የላከችው ሩታና ዳኒ መሆኑን ግልጽ ነው። ስለዚህ እኛ ደግሞ እንደዚህ አይነት ነገር እናውቃለን ወይ ደግሞ እንጠነቀቃለን። መጠንቀቅም አለብን። ነግሬው ነበር አግኝቼ አስጠንቅቄዋለሁ። ከዚህ በኋላ ሄርሜላ እንድታገኝ አንፈልግም። አስበልጠ ሄርሜላ ጎን መሆን እንደማችል ወይ ደግሞ እንደማትሆን እናውቃለን። ግን ደግሞ የሆነ ነገር ለመፍጠርና ችግር ለመፍጠር እንደሆነ ታስታውቃለህ። ስለዚህ ከሄርሜላ አጠገብ ላይ አልፈልግም ብየዋለሁ። ምክንያቱም ሄርሜላ በዚህ ሰዓት እኔ ስላመጣዋት ማንም እንዲጎዳት አልፈልግም። ማንም ደግሞ አፉን እንዲከፍትባትም አልፈልግም። ሄርሜላ ማለት ንጹህ ልብና ንጹህ ሰው ነች። ማንንም ማትነካ፣ እስካሁን እንዳየነው ከሆነ ማንንም ማትነካ ሰው ነች። ሰው ነው እየነካት ያለው። ስለዚህ አሁንም በሩታ ወንድም በኩል ሄርሜላ ሌላ ጥቃት ሊደርስባት እንደሆነ ግልጽ ነው። ስለዚህ ይሄን ነገር መብቃት ስላለበት ይብቃ። ማንም ሄርሜላ አጠገብ እንዲያገኛት አልፈልግም። ዋና በሩታ በኩል ባሉ ሰዎች በኩል ማንም እንዲያገኛት አልፈልግም።
ምክንያቱም ሊጎዷትና ወይ ደግሞ እንደ አብርሽ ሌላ ፋይል ሊይዙባት እንደሆነ ግልጽ ነው 100% ማለት ነው። ማንም ሰው ከእህቱ የሚያስበልጥ ሰው የለም። ይሄውን አቡሽ እያለ የሩታ ወንድም እያለ ያለው ከሩታ አስበልጧት ሄርሜላ አጠገብ መሆን እፈልጋለሁ ነው እያለ ያለው። ይሄ ግልጽ ነው ሄርሜላን ለመጉዳት እንደሆነ ወይ ደግሞ ሄርሜላ ላይ የሆነ ፋይል ይዞ እሷንም እንደ አብርሃም አንገት ደፍታ እንድትሄድ ነው ወይ ደግሞ እንድትታዘዛቸው እነሱ የምትላቸው ነገሮች ሁሉ እሺ እንድትላቸው እንደሆነ እንድትላቸው እንደፈለጉ እንደሆነ ያስታውቃል። በቃ ግልጽ ነው። እኔ አውቄያለሁ ይሄንን ነገር እና ይሄንን ነገር እንደ አብርሃም አይነት ነገር ከመፈጠሩ በፊት ሄርሜላን ማንም እንዲያገኛትና ማንም እንዲያወራት አልፈልግም። ማንም እንዲጎዳት አልፈልግም። ሄርሜላ ተጎዳች ማለት ደግሞ ብዙ ነገር ያስጠላል። የመሬን ነው። በእነሱ ስር ሆነች ማለት ነው እና እንደዛ መሆን የለበትም። ሄርሜላ ንጹህ ሰው ነች። ከማንም መገናኘትና መነካካት የሌለባት ሰው ነች። ስለዚህ ሄርሜላ እኔ በእኔ በኩል ስላመጣኋት ደግሞ ማንም እንዲጎዳት በፍጹም አልፈልግም። ስለዚህ ዛሬ አቡሽ ጠርቶኛል። የጠራኝ ምክንያት ላወራ ፈልጋለሁ ወይ ነው የሆነ ትልቅ ፋይል አሳያለሁ ብሎኛል። እሱን ፋይል ደግሞ ማወቅ ፈልጋለሁ ምን አይነት እንደሆነ ማወቅ ፈልጋለሁ። ያው ስለሱ እያወራሁ እሱ መጣ። ስለዚህ ምን አይነት ፋይል እንደሆነ ማወቅ ፈልጋለሁ። እነዚህ በብዙ ነገር ሊያታልሉን ይፈልጋሉ። እንዴት ነው? ሰላም ነው? ሁሉ ሰላም። እሺ በሰላም ነው የፈለከኝ አቡሽ? ሰላም። ትላንትና እንደዛ ብዙ ነገር ተደራርገን ሄደናል ወይ ደግሞ ተራርቀናል አይደል? አው ምን አለ መሰለኝ ጓል ልብ የሆነ ላስፈራራ ወይ ደግሞ አንተን ላጠቃ ምናምን አይደለም የጠራው ዛሬ። በምን ታጠቃኛለህ? በምን ልታስፈራራኝ ትችላለህ? እስኪ ንገረኝ። ከእህቴ አጠገብ አትድረስ ልትለኝ ከእህት ጋር ቆየ ከተለያየን ስለሷም አላወራም። ይኸውልህ እኔን እንትና ጋር ትሂድ ምናምን እያልከኝ ነው ከሄርሜላ ጋር? አዎ ልክ ነህ አንተ ድሮ እንዳልከው ማለት ነው። ገብቶሃል አይደል? ድሮ ከሩታ አጠገብ ላይ አልፈልግም እንዳልከኝ ለምን? ምክንያቱም ሄርሜላ ራሷ መወሰን ትችላለች። እሺ ሩታ መወሰን አቅቷት ነው አንተ የዛኔ ከሩታ አጠገብ አትሆን ያልከኝ አይደለም? አቅቷት ነው እንዳትጎዳት ብዬ ነው። እኔም ደግሞ ማንም እንዲጎዳት አልፈልግም ሄርሜላ። እኔ ልጎዳት አልችልም። በምን አውቃለሁ? እሺ አንተ እኔ ስህተት ልንገርህ። እሺ ስህተት ምን እንደሆነ እንዳላምን ያደረገኝ ነገር ከሁሉም አስፈልጬ ከኖቬልም ከሩታ ማስፈልጬ አንተን ነበር እንዴ እያገኙ የነበረው። ግን ደግሞ ከሁለት ጊዜ 3 ጊዜ በላይ እኔንም አብርሃምን ጎተናል። ማኒ አው ይቅርታ ብለህን በምክንያት ነው ይቅርታ ብለህን የምር አይደለም ይቅርታ ብለህን አስመስለህብናል እንዴ። ማይሆን ነገር ማስተወራ ዝም አልልም። ምን ሆነ ነው? እኔ መቼ ነው እናንተን ያስቀየምኳችሁ? ኖቤል ነው የሆነ ስህተት ይሰራል። ከኖቤል ጋር ሂጄ ይጣላል። ኖቤል ስህተት ልክ ነህ። ኖቤል ስህተተኛ አይደለም እያልኩ አይደለም እኮ። አሁን ግን ደግሞ አንተ ያረከው ነገር ወይ ደግሞ አሁን ዛሬ የምታረገው ነገር እንዳላምን ያደረገኝ ነገር ምንድነው ብለህ አልጠየቀኝም። እሺ ምንድነው? ምን እንደሆነ ታውቃለህ? ከዚህ በፊት እኔንም አብርሃምን ይቅርታ ጠይቀህን እንደገና ተመልሰህ እዛው ላይ ሆነ። ለምንድነው ይቅርታ እኮ ስጠይቃችሁ ይኸውልህ ማስረጃው አለ። በነገራችን ላይ አሁን እንደዚህ እኔና አንተ መጨቃጨቅ ምናምን አይጠበቅብንም። ቪዲዮ አለ አይደል? እሱን መመልከት ይቻላል። ይቅርታ ስጠይቃችሁ ለኔ አይደለም። ኖቤል ተሳስቶ ባጠፋው ጥፋት የመጀመሪያ ጊዜ ልክ ነህ። እኔም ኖቤልን ተከትዬ ያጠፋው ጥፋት ነው። እሱን ልክ ነህ መጀመሪያ። ግን ሁለተኛና ሶስተኛ ጊዜ ኖቤል ሲያጠፋ ማለት ነው እኔ ከሱ ጎን አልነበርኩም። ኢቭን ለስራ ሌላ ቦታ ሌላ ሀገር ሄጄ ከዛ ልክ ስመለስ እንደዚህ አይነት ነገራቶች ተፈጥሯል። እሱን አግኝቼው እስከመጣላት ድረስ ከዚህ በኋላ ይኸውልህ ወንድምነታችን መሀል ሌላ ነገር እንዳይፈጠር ብዬ አስፈራርቼዋለሁ ሁላ። እስከዛሬ ድረስ እልህ ይዞ ይሄ ወጣትነት ግንፍል የምትለው ነገር ልጅነት ይዞ ነው እስከዛሬ ድረስ የመሰለኝ የነበረው። ከዚህ በኋላ ግን አድብዬ ነግሬዋለሁ ለኖቤል ራሱ እንደዚህ እስከማለት ድረስ የደረስኩት ግን ማለት ነው ይኸውልህ እውነታው ስላለ ነው። ገባህ አይደል? እውነታው የት ነው ያለው? አብርሃም እየተበደለ ነው ያለው አሁን ላይ። እኛ ብዙ በደል ደርሶብን ሊሆን ይችላል። እህቴ ሩታ ብዙ በደል ደርሶባት ሊሆን ይችላል። ነገር ግን ይኸውልህ እኛ ያደግንበት መንገድ ስፔሻሊ ይኸውልህ እኔ ያደግኩበት መንገድ ይሄንን እንዳደረግ አይፈቅድልኝም። የሆነ ሰው እየበደለ ስለሆነ የኔ ዘመድ ስለሆነ ወይ ደግሞ እህቴ የኔ ስጌ ብቻ ስለሆነ ደሜ ብቻ ስለሆነች እያጠፋች እሷ አብርሃምን እያስፈራራችሁ እየበደለችው እኔ ከሷ ጎን ልቆም አልችልም። ይሄንን ነገር ደግሞ እንዴት መገናዘብ ያቅታል? እኔ እኮ ማለት ነው ከዚህ በፊት ይኸውልህ እንደው አንተ ታውቀኛለህ ብዬ ነበር የማስበው።
ብሩክ እንደዚህ በአንተ ቦታ እንደዚህ ተናግሮኝ ቢሆን ኖሮ እኔ ምንም አይመስለኝም ነበር፣ ወይ ደግሞ ሌላ ሰው እንደዚህ በአንተ ቦታ ተናግሮኝ ቢሆን ምንም አይመስለኝም ነበር። ግን አንተ ማለት ነው በደንብ ነው የምታውቅ። እንደዚህ አይነት ነገር ላስብ እንደማልችል ራሱ ታውቃለህ። እንዴት ነው እንደዚህ? ከዚህ በፊት ጎተናል እኔንም አብርሃም እያሉ ካለው ይቅርታ በቃ በድያቸዋለሁ እውነቱ እናንተ ጋር እንዳለ ምናምን ብለህ እንደገና ሌላ ነገር ከሩታ ጋር ሆነ ወይ ከኖቤል ጋር ሆነ ሌላ ነገር እንዳደረስክበት ስለምናውቅ፣ ስለዚህ አሁን ምን እንዳወቅኩ ታውቃለህ? አንተ እንደ አብርሃም ሩታ አብርሃምን እንደተበቀለችው ቪዲዮ ይዛ አንተም ሄርሜላን ልትበቀላት እንደሆነ እሱን አውቄያለሁ። ቪዲዮ ይዛ ወይ ደግሞ ፋይል ይዛ አንተ ቀርባሃት ማለት ነው። ከጎንሽ ነኝ ብለህ እኔን ልታምነኝ አትችልም ማለት የግድ እንድታምነኝ የሆነ ነገር ማድረግ አለብኝ ነው አይደለም? በቃ ትክክለኛ ነገር ከሆነ ይኸውልህ ልንገርህ፣ በቃ መቼም ቢሆን ይሄንን ፋይል ማለት ነው ስማኝ፣ እኔ እንደው ይሄንን ፋይል አንተ ጋር አይደለም አመጣዋለሁ ብዬ ያሰብኩት የነበረው ቀጥታ ለአብርሃም ነበር ይዤለት ልሄድ ያሰብኩት እና ደውዬም የጠራው ማለት ነው ያለውን ነገር እንድትረዳ ብዬ ነው። ምናልባት ከአንተም ጋር ሄደን ልናገኘው ምናምን ነገር አስቤ ነበር፣ ግን አንተ ምንም የሆነ እንትን የለህም። እኔ ይኸውልህ የምር ልንገርህ፣ አሁን እኔ እጄ ላይ ያለው ፋይል እንድታምነኝ ያደርጋል። ገባ? ነገር ግን ማለት ነው ይሄ ከሄርሜላ ጎን ራቅ፣ ከሄርሜላ አጠገብ ራቅ የምትለውን ነገር ትተህ እኔም ህሊኔን አንጽቼ ንጹህ ሆኜ ማለት ነው ምንም ጸጸት ሳይሰማኝ እንድኖር ከፈለክ ከሄርሜላ ጋር ያለውን ነገር ከሷ ህይወት ውጣ ምናምን እያልክ ሁለታችን መሀል ላይ ሌላ ነገር ለመፍጠር አሞክርም። ቃል ግባልኝና እንትን ያልኩትን ፋይል አሳያለሁ። የምን ፋይል? ይኸውልህ እኔ አሁን የተረዳሁት ነገርም ሰውም እየነገረኝ በአንተ በኩል ያለ ሰው ነው የነገረኝ። ጭራሽ በእኔ በኩል ስማኝ፣ እኔ አንተ እንደሰማሁህ ስማኝ። እሺ ሩታ የአብርሽን ፋይል ይዛ ሩታና ዳኒ የአብርሽን ፋይል ይዘው አብርሽን እያስፈራሩትና ከሱ ጋር ከነሱ ጋር እንዲሆን እያደረጉት እንደሆነ ታውቃለህ። አንተም ደግሞ ከሄርሜላ አጠገብ መተህ ከሄርሜላ አጠገብሽ ነኝ ብለህ የሆነ አይነቶች ፋይል ይዘህ እንደነሱ እንደ ሩታና እንደ ዳኒ አብርሽን እንዳስፈራሩት አንተም ሄርሜላን ልታስፈራራትና ልታስለቅሳት እንደመጣ በአንተ በኩል ሰው ነግሮኛል። ስለዚህ ደግሞ አጠገብሽ እሆናለሁ ብለህ መቼም ቢሆን ሩታና ሄርሜላ እየተስማሙ አይደለም። እየተስማሙበትም እኔ ስማኝና ልጨርስ ያመጣ አላወራ እየተስማሙ ሩታና ሄርሜላ እየተስማሙ እንዳልሆነ ታውቃለህ። አንተ ደግሞ የሩታ ወንድም ነህ። ስለዚህ የሩታ የሚጎዳት የሚጠቅማት የሚያስከፋት የሚያስደስታትም ነገር ያስቆረቁራል። ስለዚህ አንተ እንዴት ነው ሄርሜላ ጋር ልትሆን የምችለው? አጠገብሽ ሆኜ እንደ ወንድም ብዙ ነገር ላደርግ ፈልጋለሁ። የሆነ ነገር አስበው ወይ ደግሞ ሩታና ዳኒ ልከውክ ነው እንጂ መቼም ቢሆን ከሩታ እህት አስበልጠ ሄርሜላ አጠገብ ጋር እንደማትሆን ግልጽ ነው። ስለዚህ ይሄን ነገር ደርሼበታለሁ። በመጀመሪያ ደረጃ ማለት ነው አቤል እንድታውቅ የምፈልገው ሲጀምር ታውቃለህ፣ ማንም እኔ እንደዚህ አድርግ ብሎ ሊልከኝ አይችልም። እንደዚህ አድርግ ምናምን እኔ ያመንኩበትን ነገር ብቻና ብቻ ነው የማደርገው። በደንብ ነው የምታውቀኝ ነው። እሱን ተወውና ማለት ነው ይኸውልህ ያኔ ሩታ የአብርሃምን ፋይል ስትይዝበት ኖቤልን ጠርቼ ማለት ነው እኔን አሰማኝም እኔ ላይ እንድታምጽ አድርጋለሁ ሩታን። ስለዚህ ሂድና የምታስጠፋ ከሆነ ፋይልን አስጠፋ። ይሄ ወንጀል ነው። ብዙ ነገር ሊያመጣባት ይችላል እሷም ላይ። ስለዚህ ማስጠፋት አለብህ ብዬ ስንት ነገር እንደዛ ተከራክሬ እንዴት ነው እኔ እዚህ ጋር መጥቼ ፋይል ሊይዝ የምችለው? አንተ እንደ ሰውኛ ስታስበው ራሱ አይታወቅም። አሁን ከሩታ አስበልጣ ሄርሜላ ልታየት ስለማችል አልኩህ እኮ አሁን። ስለዚህ እኔ ታምነኛለህ ሲጀመር ማለት ነው። በቃ እንደምታምነኝ መጨረሻ ላይ እኮ ታምነኛለህ። ነገር ግን እኔ ማለት ነው የሆነ ነገር ከማቅረቤ በፊት የሆነ ነገር ለአንተ ከማሳየቴ በፊት እንድታምነኝ እፈልጋለሁ። ገባ? ይሄ ውስጥህ ላይ ያለውን ነገር እንድታጸዳ እፈልጋለሁ። ለዛ ነው አሁን ቆሜ እንደዚህ እየተከራከርኩ ምናምን ያሉት። ቀላል እኮ ነው። ይኸውልህ የያዝኩትን ፋይል አሳያለሁ፣ መሄድ ነው። ስለማን ነው ፋይል? እኔ እኮ አሁንም እኮ ቅድም የጠራኸኝ ምክንያት የሆነ ፋይል አለ ላሳይ እፈልጋለሁ ስትለኝ ነው እዚህ የመጣሁት። ምን አይነት ፋይል ነው እንድታሳየኝ እፈልጋለሁ? ስለ ሄርሜላ ነው ወይስ ስለማን ነው? ስለማን ነው? ይኸውልህ አሁን የያዝኩት ፋይል ማለት ነው ምን ማድረግ ይችላል መሰለህ? አብርሃምን ነፃ ያወጣል። መጀመሪያ ነገር አብርሃም አሁን ካለበት ነገር ነፃ ያወጣውና እሱን አብርሃም በራሱ ውሳኔ እንዲመራ የፈለገውን ነገር ራሱ እንዲመርጥ የሚያደርገው ፋይል ነው ያዝኩት ዛሬ። ይሄ ፋይል ማለት ነው በቃ የሄርሜላን ጭንቀት የሚያስጨንቃትን ነገር ይገላግልላታል።
አብርሃምን ነፃ ያወጣዋል። አብርሃም ማን እንደሚፈልግ የእውነት የሚወደው ሄርሜላ ነው ሩታን ነው የሚለውን ነገር በግልጽ በራሱ እንዲወስን ያደርገዋል። ማንም ማስገድዶት ምናምን ነገር የሚወስነውን ነገር ያቆማል። ገባ? እና ደግሞ ከዛ በተጨማሪ አንድ አላስፈላጊ ሰው ከህይወታቸው ያስወጣል። ይሄ ፋይል ለአንዴና ለመጨረሻ ጊዜ ማን ነው ያላስፈላጊ ሰው? ዳኒ። በቃ ዳኒ ይኸውልህ ሩታ ህይወት ውስጥ እየገባ ብዙ ነገር እስከዛሬ ያበላሸ ልጅ ነው። ከዚህም በኋላ ደግሞ ዝም ከተባለ ብዙ ነገር ያበላሸ። እሱን ለአንዴና ለመጨረሻ ጊዜ የሚያስወጣ ፋይል ነው። ምን አይነት ፋይል ነው? ፋይሉን አሳየኝ። እችላለሁ። ይኸውልህ ትችላለህ፣ እንደዚህ ማየት ትችላለህ። ይሄ ነው ይኸውልህ ልጁን እያየኸው ነው። ይሄን ያህል እንደዚህ እንትን ያለ ልጅ ነው። ገባህ? ይሄ አንተ እንዴት ይሄን አይነት ቀርጸው ነው አንተ ወይስ አይደለም? እኔ እንደዚህ አይነት የወረደ ስራ አልሰራም። በመጀመሪያ እየተቃረንኳቸው እነሱን እኔ እንደዚህ የወረደ ስራ ልሰራ አልችልም። ነገር ግን ሩታ ጋር ላዋራት ሄጄ ነበር። እሺ ገባህ? ሩታ ፋይሉን እንድትሰርዝለት ምናምን ላወራት በሄድኩበት ነበር። እዛም ዳኒ ስልካቸውን አገኘሁት። እሺ ገባህ አይደል? ስልካቸው ከስልኩ ላይ ነው የወሰድኩት። ከዳኒ ስልክ ላይ ነው ፋይሉ የሰካው። አዎ ሽንት ቤት በገባበት ወዲያውኑ በኤርድሮፕ ወደ ራሴ ስልክ ላኩኝ። በቃ ከዛ በኋላ ይሄንን ፋይል ይዤ መጣ። ይሄንን ፋይል ግን ይኸውልህ አብርሃም ባለበት ሁሉም ባለበት አሳያለሁ ብዬ ነበር ያሰብኩት። ነገር ግን ማለት ነው አንተ ምንም ልትረዳኝ ስላልቻልክ ነው ያሳየው። ይሄንን ፋይል ለምን አመጣልሃለሁ? እኔ ሄርሜላን ልጎዳት አስቤ ከሆነ ገባህ አይደል? ስለዚህ በቃ ይሄንን ፋይል ይኸውልህ ተጠቅመን ሁሉንም ነገር ማስተካከል እንችላለን። ነገር ግን ይሄንን ፋይል ልንጠቀመው የምንችለው እኔ ውስጤ ነፃ ማድረግበት ምንድነው ሄርሜላን ብዙ ነገር አድርጊያታለሁ፣ ብዙ ተናግሬያታለሁ፣ ብዙ ሰድቤያታለሁ። ልቧን እንደ አንድ ሴት ልጅ በጣም በቃ ትጎዳለች። ልቧን የሚሰብሩ ቃላቶች ምናምን ተናግሬያለሁና ያንን ነገር ለመካስ ነው አጠገቧ የቀረብኩት አሁን ላይ። ስለዚህ ሞር ከሷ ጋር እንድቀራረብ ታደርገኛለህ። ከሷ ጋር አታራርቅ። ከማን ጋር? ከሄርሜላ ጋር እኮ ይሄን ፋይል የምታሳየኝ ወይ ደግሞ መሰጠኝ ከሄርሜላ ጋር ሳግባባ ነው። አዎ ስታግባባኝ ብቻ ሳይሆን ይኸውልህ እኔና እሷ እንግባባለን እኮ ችግር የለውም። ግን በመሀል እየገባ አሁን ትላንትና እንደዛ ዝተህ ሄድክና ምናምን ደውላ አቤል ምን ብለው ነው ያለች። ገባ? እሷ ላይ እየሄድክ እንትን ትልባታለህ። እንዳልከውም የዋህ ስለሆነች ትሰማሃለች ምናምን ብዙ ነገር ጭንቅላቷ ውስጥ ትፈጥርባታለህ። ለዛ ይሄ የምፈጥረውን ነገር ማቆም አለብህ። ገባ? ይሄንን ፋይል ግን ይዘን ሄደን ሁሉንም ነገር ማስተካከል እንችላለን። የምናስተካክለው ግን ይሄ ያልኩህን ነገር ስታረግልኝ ብቻና ብቻ ነው። ማረግልህ የፈለከው ነገር አሁን ከኤርሜላ እንዳግባባና እንዳቀራርብ ነው ይሄንን ፋይል መሰጠኝ ማለት ነው። ይሄ ፋይል እኮ የዳኒ ነው አይደል? አዎ እኮ ከኤርሜላ ጋር ምን ያገናኘዋል? ዝም ብለህ ሰጠኝ። ለምን ዳኒ አንደኛ ነገር ሄርሜላንም እያስቸገራት ነው አይደል? እሱንም ያቆማል። ሁለተኛ ነገር ደግሞ የአብርሃምን ፋይል የያዙበት ዳኒና ሩታ ናቸው። ምናልባት ይሄንን አሳይተን ያው ሩታ ችግር የለውም እህቴ ናት፣ በምንም አይነት መንገድ ሊሆን ይችላል ከሷ ላይ ማስጠፋት አይከብደኝም። ፋይሉ አሁንም እንዳረኩት ተደብቄም ገብቼ ቤቴ ነው እገባለሁ። ከዛ በኋላ ከስልኳ ላይ መደለት ይችላል ፋይሉ። ከሩታ ችግር የለውም። ያ ግን ዳኒ የሚባለው መሰሪ የሆነ ልጅ አንድ ቦታ አይደለም ፋይሉን የሚያስቀምጠው ብዙ ቦታ ነው። ስለዚህ ይሄንን ደግሞ የሚያጠፋው የእሱን ፋይል ሲይዝ ነው ብዬ ስላሰብኩ እንጂ የዛኑኑ ቀን ከስልኩ ላይ ፋይሉ እንደልቼ መውጣት ይችል ነበር። ገባህ አይደል? ነገር ግን ያልወጣሁት ላፕቶፑ ላይ ይኖራል ቤት ይሄኔ በፍላሽም ላይ ያስቀምጠው ይችላል ምናምን። እነዛን ሁሉ ነገራቶች ግን የምናስጠፋው ይሄንን ፋይል በመያዝና እሱም በመጣበት መንገድ እኛም በመሄድ። ገባህ አይደል? አቤል ገብቶኛል። አሁን ግራ የተጋባሁት ነገር ከሄርሜላ አግባባኝ እና ይሄን ፋይል ልስጥ። ይሄ ፋይሉ የዳኒ ከሄርሜላ ደግሞ ማግባባቱ ሌላ ነገር ምንድነው? ይኸውልህ ልንገርህ፣ አንተ የምትፈልገው ነገር ሄርሜላ እንዳትጎዳ አብርሃምም ከገባበት ነገር ነፃ እንዲወጣ ነው አይደል? አዎ። ስለዚህ አብርሃምን ነፃ የሚያደርገውን ነገር ይዤ መጥቻለሁ። ገባ? ነገ እኮ አብርሃም ነፃ ወጥቶ ምናልባት ሄርሜላ ከሆነች ምርጫው እኔ እኮ ምናልባት በጣም እንትን ላልላት እችላለሁ። ገባህ? ላልቀርባት እችላለሁ። ነገር ግን እንድታቀራርበኝ እፈልጋለሁ። ሊኔን ነፃ ማድረግ እፈልጋለሁ። የበደልኳትን በደል ደግሞ መካስ እፈልጋለሁ። ገባህ?
በሆነ በተወሰነም ነገር እኔ ማገዝ ባለብኝ ነገር እንዳለ ከጎኗ ሆኜ ላግዛት እፈልጋለሁ። ስለዚህ ነው እንጂ እኔ ችግር የለውም። በቃ ይሄ ማቀራረቡ ምናምን አንተ እኔ ላይ የሆነ ነገር ያመጣብኛል ብለህ የምታስብ ከሆነ ማለት ነው አቤል፣ አንተ ብቻ ውጣልኝ። በቃ ከኔና ከሄርሜላ መሀል አንተ ከወጣህ ማለት ነው በሁለታችን መሀል ምንም እንደማያገባ እና የፈለገችውን ነገር እንድታረግ ለሷ ንገራት። እኔ እንትን በምል መንገድ እቀርባታለሁ። እሷን ይቅርታ አድርጋልኛለች፣ ቀርባኛለች። ውስጧ የዋህ ነው። መጥፎ ነገር የምታስብ አይነት ሴትም አይደለችም። ስለዚህ እሷን እንትን ማለት አይከብደኝም ላይ አንተ ግን ውጣ በቃ ንገራትና ለማንኛውም ይሄ አሁን ያልከኝ ነገር በጣም ብላስብበት አስቤበት ምነግርህ ይሆናል። እኔ ደግሞ ጊዜ የለንም። ይኸውልህ አቤል መረዳት ያለብህ ነገር ጊዜ የለንም። ምክንያቱም ይሄ ፋይል እኔ እጄ ላይ በተቀመጠ ቁጥር ለኔም አደጋ ነው። በቃ ችግር የለው። እኔ አሁን ላስብበት ከሄርሜላም ጋር ላውራና ካልሆነ ለሶስት የምናደርገው ይሆናል። ላስብበትና እደውልልሃለሁ። በቃ እሺ። ፋይሉ ግን አሪፍ ቦታ አስቀምጠው። ችግር የለውም።